የመካከለኛው ምስራቅ ወታደራዊና ስትራቴጂካዊ ሚዛን ሙሉ በሙሉ መናጋቱን የሚያሳዩ እጅግ አስደንጋጭ አዳዲስ መረጃዎች በይፋ መውጣት ጀምረዋል። ላለፉት በርካታ አስርት ዓመታት ዩናይትድ ስቴትስና ምዕራባውያን አጋሮቿ በባህረ ሰላጤው አካባቢ ፍጹም የሆነ ወታደራዊ የአየርና የባህር ላይ የበላይነት እንዳላቸው በራስ መተማመን ነበራቸው። ይሁን እንጂ ይህ እምነት በቴህራንና በቤጂንግ መካከል በጸጥታ በተፈጠረ የቴክኖሎጂ ጥምረት አማካኝነት ሙሉ በሙሉ እየተፈረካከሰ ያለበት ሁኔታ ተፈጥሯል። ኢራን በባህረ ሰላጤው አካባቢ በሚገኙ የአሜሪካ የጦር ሰፈሮች፣ የራዳር ጣቢያዎችና ስልታዊ ወታደራዊ መርከቦች ላይ የምትፈጽማቸውን ድንገተኛ ጥቃቶች ከዚህ ቀደም ታይቶ በማይታወቅ መልኩ እጅግ ገዳይ፣ ፍጹም ትክክለኛና ኢላማቸውን የጠበቁ መሆናቸውን የአሜሪካ የመከላከያ ስትራቴጂስቶች እንቅልፍ እየነሳ ስለመምጣቱ ተነስቷል። ለዚህ አስደናቂ የስኬት ጉዞ ቁልፍ የጀርባ አጥንት የሆነው ደግሞ የምዕራባውያን እጅግ ዘመናዊ የኤሌክትሮኒክስ መከላከያ ስርዓትን ሰብሮ መግባት የቻለው የቻይናው የሳተላይት ናቪጌሽን ሲስተም ወይም በሄዱ መሆኑ ታውቋል። ይህ ቴክኖሎጂ ትብብር ቀደም ሲል በአካባቢው የነበረውን የአሜሪካን ወታደራዊ በላይነት በእጅጉ የፈተነ ሲሆን የዋሽንግተን በአካባቢ ላይ ለሚገኙ ወታደሮቿ ከለላ ለመስጠት የገነባቸውን የአየርና የሚሳኤል መከላከያ ጋሻም በአስገራሚ ሁኔታ እንዲበሳሳ አድርጎታል። የዚህ ታሪክ አጀማመር የዓለምን የጂኦፖለቲካ ተንታኞች ትኩረት የሳበው በቅርቡ በአካባቢው በተካሄደው ከባድ የአየር ላይ ድብደቦችና የጦርነት ወቅት ነበር። በዚህ ወቅት የኢራን ወታደራዊ ኃይሎች የላኳቸው ድሮኖችና የረጅም ርቀት ባሊስቲክ ሚሳኤሎች የአሜሪካን የባህር ኃይል መርከቦች የሚያመንጡትን እጅግ የተራቀቀ የኤሌክትሮኒክ ማስተጓጉያ ሞገድ ያለምንም ችግር አልፎ መሄድን መቻላቸው ግርምትን ፈጥሯል። የአሜሪካና አጋሮቿ የስለላ ተቋማት የኢራን ድሮኖችና ሚሳኤሎች እንዴት የአሜሪካን ዘመናዊ መከላከያዎችን አልፎ በትክክለኛነት ኢላማቸውን መምታት እንደቻሉ በጥንቀት መመርመር ሲጀምሩ ግን የደረሱበት እውነታ የቻይናው ቤይዱ 3 የሳተላይት መረብ ለኢራን የጦር መሳሪያዎች አይንና ጆሮ ሆኖ እያገለገለ ነው የሚለው ጉዳይ ነው። ኢራን ከዚህ ቀደም ትጠቀምበት የነበረውና በአሜሪካ የጦር ቁጥጥር ስር የሚገኘውን የሲቪል ጂፒኤስ የሳተላይት መረብ ሙሉ በሙሉ ስለመተዋ እየተነሳ ነው ያለው። ይህ የድሮ አካሄዷና ውሳኔዋ ቴህራንን ለአሜሪካ ኤሌክትሮኒክስ ጥቃት አደጋ ተጋላጭ አድርጓት የነበረ ቢሆንም አሁን ላይ ግን ወደ ቻይናዊ ቴክኖሎጂ ምዕራፍ መሸጋገሯ ሙሉ በሙሉ አዲስ አቅምን ሰጥቷታል ነው የተባለው። ይህ ሽግግር የኢራን ወታደራዊ አቅም ከባህላዊ የጦር መሳሪያ አምራችነት ወደ ዘመናዊ የጠፈር መመሪያ ስርዓት ተጠቃሚነት ያሸጋገረ በመሆኑ ደግሞ ቀጠናዊ ስጋቱ ወደ ከፍተኛ ደረጃ አድርሶታል። የአሜሪካ የጦር መርከቦች በባህረ ሰላጤውና በሆርሙዝ የባህር ወሽመጥ ላይ ሲንቀሳቀሱ ከላይ የሚሰጣቸው የፓትሪዮትስና የኤጅስ የሚሳኤል መከላከያ ዘዴዎች አሁን ላይ ሙሉ በሙሉ መጋለጣቸውና ወታደራዊ ኢላማዎች ስለመሆናቸው ነው ባለሙያዎች እየተናገሩ ያሉት። የቻይና ሳተላይቶች የሚሰጡት ቅጽበታዊ የመገኛ መረጃ ወይም ሪል ታይም ዳታ የኢራን የጦር መሳሪያዎች የአሜሪካን የራዳርና ኤሌክትሮኒክስ መከላከያ አጥሮችን ጥሰው እንዲገቡ አስችሏቸዋል። ይህ ማለት አሜሪካ በቀጠናው ያላትን የጂኦፖለቲካዊ የበላይነት ለማስጠበቅ የምታደርገው ጥረት አሁን ላይ ከቴህራን ባሻገር ከቤጂንግ ግዙፍ የቴክኖሎጂ ግድግዳ ጋር እንድትጋጭ ያደርጋል። የዚህ አዲስ የኃይል ሚዛን መፈጠር መላውን የመካከለኛው ምስራቅ የጸጥታ እቅድ የሚቀይር ነው ሆኖ የምናገኘው። ዋሽንግተንና የአውሮፓ ህብረት አጋሮቿ ከዚህ ቀደም የኢራንን የሚሳኤል ስጋት ለማዳከም የጣሏቸው ማዕቀቦችና የሚጥሏቸው አዳዲስ ማዕቀቦችና የጦር መሳሪያ ቁጥጥሮች አሁን ላይ በቻይና የስፔስ ቴክኖሎጂ ምክንያት ዋጋ ቢስ እየሆኑ ነው ያሉት። ይህም በባህረ ሰላጤው ለሚገኙት የአሜሪካ የጦር ሰፈሮች ብቻ ሳይሆን ለአጋሮቿም ጭምር እጅግ አስደንጋጭ የሆነ ቀይ መብራት ያበራ ክስተት ሆኖ ተመዝግቧልና ዛሬ በዚህ ዙሪያ ነው ቆይታ የሚኖረን። የቴክኖሎጂ ሽግግሩን እናነሳለን። ከምዕራባውያን ጂፒኤስ ወደ ቤጂንጉ ቤይዱ የተደረገው ሽግግርና ምን አይነት ተጽዕኖን አመጣ፣ ጦርነቱን በምን መልኩ ቀየረው የሚሉትን ጉዳዮች በስፋት እያነሳን ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ ያስቀምጡልን በማለት ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ይሆናል። በድጋሚ መልካም ቆይታ። የኢራን ወታደራዊ ስትራቴጂስቶች ላለፉት በርካታ አስርት ዓመታት በአንድ ትልቅና አስፈሪ የቴክኖሎጂ ማነቆ ውስጥ ተዘፍቀው ቆይተው ነበር። እሱም የሀገሪቱ ታክቲካዊ ድሮኖች፣ የክሩዝ ሚሳኤሎችና የባሊስቲክ ሚሳኤል መከላከያዎች በሙሉ የጦር ሜዳ መጋጠሚያዎችን ወይም ኮኦርዲኔቶችን ለማግኘትና ኢላማቸውን ለመምታት በአሜሪካ መንግስት ቁጥጥር ስር ወዳለው የጂኦ አቀማመጥ ሳተላይት መረብ ወይም ጂፒኤስ ላይ ጥገኝነት ነበራቸው። ይህ ስርዓት ደግሞ በዋሽንግተን ወታደራዊ ቁልፍ ስር የሚገኝ በመሆኑ አሜሪካና ዋነኛ ቀጠናዊ አጋሯ እስራኤል በማንኛውም የጦርነት ወቅት የሲግናል ጥራቱን በመቀነስ የሳተላይት መጋጠሚያዎችን በማዛባት ወይም የተሳሳቱ መረጃዎችን በሐሰተኛ ሞገድ ስፑፊንግ በመላክ የኢራንን ድሮኖችና ሚሳኤሎችን ሙሉ በሙሉ ከጥቅም ውጭ ያደርጓቸው ነበር። ይህም ቴህራን የምታመርታቸው የጦር መሳሪያዎች በቁጥር ቢበዙም እንኳን በውጊያ ላይ ግን ውጤታማነታቸው እጅግ ዝቅተኛ እንዲሆን አድርጎት ነበር የቆየው። ይሁን እንጂ ቴህራን ይህንን ስትራቴጂካዊ ድክመቷን ለመቅረፍና የጦር መሳሪያዎቿን የትክክለኛነት ደረጃ ወደ ላቀ ምዕራፍ ለማሸጋገር ፍጹም ሚስጥራዊና ስር ነቀል የሆነ ውሳኔን ወሰነች ይላል የቴሌግራፍ ዘገባ። ይህም ውሳኔ በአሜሪካ የሚመራውን የምዕራባውያን የቴክኖሎጂ የበላይነት ለመስበርና የራሷን የግሎባል አሰሳ አቅም ለመገንባት በቢሊዮን የሚቆጠሩ ዶላሮችን አፍስሳ ወደ ገነባችው የቻይናው ቤይዱ 3 BDS-3 የሳተላይት መረብ መሸጋገር ነበር። ይህ በምስራቅ እስያና በመካከለኛው ምስራቅ መካከል የተፈጠረው የቴክኖሎጂ ትስስር ቴህራን ከአሜሪካ ቁጥጥር ውጭ የሆነ እጅግ አስተማማኝ፣ ፈጣንና በምንም አይነት ሁኔታ የማይቋረጥ የስለላና የመመሪያ
ምንጭ ጋይዳንስ ምንጭ እንድታገኝ በር ከፈተላት። በኢዱ 3 የቻይና የጠፈር ምርምር ኢንዱስትሪ የፈጠረው እጅግ የረቀቀ ውጤት ሲሆን በአሁኑ ሰዓት ከምድር ውጪ እስከ 30 በላይ ሳተላይቶችን በማሰማራት ፍጹም የሆነ የቦታና የጊዜ መረጃን በመላው ዓለም ያሰራጫል። የሳተላይት መረጃ ከጂፒኤስ በተለየ መልኩ እጅግ ጠባብና የተወሳሰቡ ፍሪኩዌንሲዎችን የሚጠቀም ከመሆኑም በላይ መረጃዎችን በከፍተኛ ፍጥነት የማስተላለፍ አቅም ያለው ነው። ኢራን ከዚህ ዘመናዊ መረብ ጋር ወታደራዊ መሳሪያዎቿን ለማቀናጀትም የራሷ የውስጥ ኮዶችና ሃርድዌሮችን በመቀየር የቤይዱ መቀበያ ቺፖችን በድሮኖቿና በሚሳኤሎቿ የውስጥ ኮምፒውተሮች ውስጥ መግጠምን ጀምራለች። ይህም የኢራን ወታደራዊ መሐንዲሶች ከዚህ ቀደም ሊያለሙት የማይችሉትን ፍጹም የቴክኖሎጂ ነጻነትን የሰጣቸው ጉዳይ ሆኖ እናገኘዋለን። የዚህ ሽግግር ዋነኛ ጠቀሜታ ደግሞ አሜሪካ በማንኛውም ሰዓት በባህረ ሰላጤው ላይ የጂፒኤስ ሞገዶችን ብታጠፋ ወይም ብታውክ እንኳን የኢራን የጦር መሳሪያዎች ከቻይና ሳተላይቶች በሚያገኟቸው አስተማማኝ የሲግናል ድጋፎች ጉዟቸውን ያለምንም መስተዋጎል መቀጠል መቻላቸው ነው። የቻይናው ቤይዱ ለኢራን ወታደራዊ ክፍሎች የሚሰጠው ቅጽበታዊ መረጃ ወይም ሪል ታይም ኢንተለጀንስ የጦር መሳሪያዎቹ በአየር ላይ በሚጓዙበት እያንዳንዱ ሰከንድ ውስጥ ያሉትን እንቅፋቶችና የአየር ንብረት ተጽዕኖዎች በራሳቸው እያስተካከሉ እንዲሄዱ ያደርጋቸዋል። ይህ የሃርድዌርና የሶፍትዌር ሽግግር ቴህራን በአሜሪካ ላይ ያላትን የኃይል ሚዛን ፍጹም ወደ ላቀ ደረጃ ያሸጋገሩ ሲሆን የቴክኖሎጂ ባለቤትም ቻይናም በአካባቢ ያላትን የጂኦፖለቲካ ተጽዕኖ በተዘዋዋሪ እንድታጠናክርና የዋሽንግተንን የአየር መከላከያ የበላይነት እንድትፈታተን ትልቅ በር ከፍቶላታል። ከዚህ ባሻገር የአሜሪካና የምዕራባውያን ኃይሎች በባህረ ሰላጤው በሆርሙዝ የባህር ወሽመጥና በቀይ ባህር ቀጠና ውስጥ የሚንቀሳቀሱ ወታደራዊ መርከቦቻቸውና የስልታዊ ይዞቶቻቸውን ለመጠበቅ በቢሊዮኖች የሚቆጠሩ ዶላር የፈሰሱበትን እጅግ የረቀቀ ኤሌክትሮኒክስ ጦርነት መከላከያ መዋቅርን ዘርግቷል። ከነዚህ መከላከያ ስልቶች መካከል ዋነኛውና በአሁኑ ወቅት የውይይት መድረኮችን እያጨናነቀ ያለው ሶፍት ኪል ወይም የኤሌክትሮኒክስ ሞገድ ማወኪያ ሶፍት ጃሚንግ ቴክኖሎጂ ነው። ይህ ስልት የሚመጡትን ሚሳኤሎችና የጠላት ድሮኖች በአካል በሚሳኤል መጥቶ ከመጣል ሃርድ ኪል እርምጃን ከመውሰድ ይልቅ የጠላት መሳሪያዎች የሚመሩበትን የሳተላይት ሞገድ በመጥለፍ በማወክ ወይም የተሳሳተ መጋጠሚያን በመላክ ወይም የጂፒኤስ ስፑፊንግን በመጠቀም መሳሪያዎቹ አቅጣጫቸውን ስተው ባዶ ባህር ወይም በረሃ ላይ እንዲወድቁ የማድረግ እጅግ የረቀቀ ወታደራዊ ሳይንስ ነው። ይሁን እንጂ የኢራን ድሮኖችና ሚሳኤሎችን እጅግ ውስብስብና ውድ የሆነ የምዕራባውያን የኤሌክትሮኒክስ መከላከያ አጥር በአሁኑ ወቅት ያለምንም መቸገር ሰብረው ማለፍ መቻላቸው በፔንታጎን ወታደራዊ ባለሙያዎች ዘንድ ከፍተኛ ድንጋጤና አለመረጋጋትን ፈጥሯል። ከዚህ ቀደም የአሜሪካ የጦር መርከቦች የጠላት ድሮን ሲቃረብ የኤሌክትሮኒክስ ሞገድ አመንጪ መሳሪያዎቻቸውን በመጠቀም የድሮኑን የጂፒኤስ ሲግናል በመቁረጥ በቀላሉ እንዲከሰከስ ያደርጉት ነበር። አሁን ግን ይህ የሶፍት ኪል መከላከያ በኢራን አዳዲስ የጦር መሳሪያዎች ላይ ሙሉ በሙሉ መክሸፉ ታውቋል። ይህም የአሜሪካ የባህር ኃይል መርከቦች ራሳቸውን ለመከላከል እጅግ ውድና ውሱን የሆኑትን የጸረ ሚሳኤል መከላከያዎችን ወይም ሃርድ ኪል ኢንተርሰፕተሮችን እንዲተኩሱ በማስገደድ ላይ ነው የሚገኘው። ይህም በአጭር ጊዜ ውስጥ አሜሪካ ለከፍተኛ ወታደራዊ መሳሪያ እጥረትና ኪሳራ የገንዘብ ኪሳራን የሚዳርጋት እርምጃ ነው። የዚህ አስገራሚ የቴክኖሎጂ ስኬት ጀርባ ያለው ሚስጥር ኢራን ድሮኖችና ሚሳኤሎች አሁን ላይ ከቻይናው ቤይዱ 3 የሳተላይት ሃርድዌር ጋር የተቀናጀ እጅግ የላቀ የዳስታና የጸረ ጣልቃ ገብነት አንቲ ጃሚንግ ቴክኖሎጂ መጠቀም መጀመራቸው ምክንያት ነው። የአሜሪካና የአጋሮቿ ኤሌክትሮኒክስ መከላከያ መሳሪያዎች የኢራን መሳሪያዎችን ለማሳት የሚለቁትን የሐሰት ሲግናልና ሞገድ የቤይዱ መቀበያ ቺፖች በሰከንድ ውስጥ በማጥራት ውድቅ ያደርጉታል። የቤይዱ 3 ቴክኖሎጂ ትክክለኛውን የሳተላይት መረጃና ከጠላት መርከቦች የሚለቀቀውን የሐሰት ሞገድ ለይቶ የማወቅ አቅሙ ፍጹም በመሆኑ ሚሳኤሎቹ ምንም አይነት መስተዋጎል ሳያጋጥማቸው ወደ ታለመላቸው ኢላማዎች በቀጥታ እንዲጓዙ ያደርጋቸዋል። በዚህ ምክንያትም በአሁኑ ወቅት በአሜሪካ የባህር ኃይል መርከቦች ላይ የተገጠሙት እንደ ANSLQ-32V ያሉት የኤሌክትሮኒክስ ጦርነት ስርዓቶች በኢራን አዳዲስ ሚሳኤል ጥቃቶች ፊት ሲቆሙ ሙሉ በሙሉ አቅመ ቢስ ሆነው የሚገኙት ማለት ነው። የኢራን ሚሳኤሎች ወደ አሜሪካ መርከቦች በሚቃረቡበት ወይም አልፈው የአሜሪካን ጦር ሰፈሮች በሚያጠቁበት በሚደርሱበት ወቅት የሚለቀቅባቸውን የኤሌክትሮኒክስ ጋሻ ጥሰው በመግባት ኢላማቸውን በከፍተኛ ትክክለኛነት መምታትም ስለመቻላቸው እያየን ያለ ነው በተደጋጋሚ። ይህ እውነታ የምዕራባውያን ወታደራዊ የበላይነት የተገነባበትን የኤሌክትሮኒክስ ጋሻ ያፈረሰ ከመሆኑም በላይ በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮችና የባህር ኃይል አባላት ምንም አይነት አስተማማኝ የሞገድ ከለላ ሳይኖራቸው ለቀጥታ ጥቃት እንዲጋለጡ እንዳደረጋቸው ነው የሚያሳየው። የኢራን ሚሳኤሎችና የረዥም ርቀት ድሮኖች የምዕራባውያንን የኤሌክትሮኒክስ መከላከያ አጥር ሰብረው እንዲያልፉ ያስቻለው ዋናው የቴክኖሎጂ ምሰሶ የቻይናው ቤይዱ 3 የሳተላይት መረብ በተለይ ለከፍተኛ ወታደራዊ አገልግሎት ብቻ እንዲውል አድርጎ የተዘረጋው B3A የተባለው እጅግ ሚስጥራዊና የረቀቀ ሲግናል ነው። ይህ ሲግናል በዓለም ላይ ካሉ ማናቸውም የሲቪል አሰሳ ሞገዶች አልፎ ተርፎም ከባህላዊ የምዕራባውያን ወታደራዊ GPS ድግግሞች እጅግ የላቀ የደህንነትና የመቋቋም አቅም ያለው ነው። የቤጂንግ የጠፈር መሐንዲሶች ይህንን ሲግናል የገነቡት የአሜሪካ ኤሌክትሮኒክስ ጦርነት ተቋማት ሊያደርሱ የሚችሉትን የትኛውም አይነት የሞገድ ጣልቃ ገብነት ሙሉ በሙሉ ለመቋቋም በሚያስችል መልኩ በመሆኑ በአሁኑ ወቅት የኢራን የጦር መሳሪያዎች በማይበገር የብረት ጋሻ ውስጥ እንዲገቡ አድርጓቸዋል። የB3A ሲግናል ዋነኛው ጥንካሬ እጅግ የተወሳሰበ የድግግሞች ዝላይ ወይም ፍሪኩዌንሲ ሆፒንግ ቴክኖሎጂን መጠቀም መቻሉ ነው። ይህ ማለት ሳተላይቱ ወደ ኢራን ሚሳኤል መቀበያ ቺፕ የሚልከው የሬዲዮ ሞገድ በአንድ ቋሚ ድግግሞች ላይ አይቀመጥም። ይልቁንም በሰከንድ ውስጥ በሺዎች የሚቆጠሩ ጊዜያት ድግግሞችን በመቀያየር ከጠላት መከታተያ ራዳሮችና ሞገዶች ማወኪያዎችን ይሳወራል። አሜሪካ በአንድ የተወሰነ ሞገድ ላይ ኤሌክትሮኒክስ መስተዋጎል ለመፍጠር ስትሞክር የቤይዱ B3A ሲግናል አስቀድሞ ወደ ሌላ
የሞገድ ድግግሞች በመሸጋገር ግንኙነቱን ያለምንም መቆራረጥ ያስቀጥላል። ይህም የአሜሪካን ኤሌክትሮኒክስ ማወኪያ ወይም የጃሚንግ ስርዓቶችን ሙሉ በሙሉ እውር አድርጎ ያስቀራቸዋል ማለት ነው። ከዚሁ ባሻገር ይህ የላቀ የሲግናል ዳሰሳ መልእክት ማረጋገጫ ወይም ናቪጌሽን ሜሴጅ አውተንቲኬሽን NMA የተባለው እጅግ ዘመናዊ የሚስጥር ቴክኖሎጂን የሚያካትት ነው። ክሪፕቶግራፊ ይባላል። ይህ ቴክኖሎጂ ሚሳኤሉ በአየር ላይ በሚጓዝበት ወቅት ከሳተላይት የሚመጣለትን እያንዳንዱን መረጃ ትክክለኛነት ዲጂታል ፌርማዎችን ዲጂታል ሲግኒቸሮችን በመጠቀም በቅጽበት እንዲያረጋግጥ ያስችለዋል። የአሜሪካ የጦር መርከቦች ወይም ወታደራዊ ካምፖችም ሚሳኤሉን ለማሳሳት የሐሰት መጋጠሚያዎችን የያዘ የሬዲዮ ሞገድ በሚለቁበት ወቅት ወይም GPS ስፑፊንግን በሚጠቀሙበት ሰዓት በሚሳኤሉ ውስጥ የተገጠሙት የቤዱ መቀበያ ቺፖች የሐሰት ሲግናሉን ዲጂታል ሲግኒቸርን በማረጋገጥ ወዲያውኑ ውድቅ ያደርጉታል። ይህ ስርዓት የሐሰት መረጃውን እንደ መርዛማ አካል በመለየት ወደ ጎን የሚጥል ሲሆን ከቻይና ሳተላይት የሚመጣውን እውነተኛና ንጹህ ሲግናል ብቻ በመውሰድም ሚሳኤሉ ጉዞውን እንዲቀጥል ያደርጋል። ይህ የተራቀቀ የሲግናል ጥበቃና የሐሰት መረጃዎችን የማጣራት አቅም ደግሞ የኢራን ወታደራዊ ኢንዱስትሪ በአሜሪካ ኤሌክትሮኒክስ ጦርነት ስልት ላይ ፍጹም የሆነ የበላይነት እንዲቀዳጅ ያደርጉታል። በአሁኑ ወቅት በባህረ ሰላጤው የሚገኙ የምዕራባውያን ኃይሎች የትኑም ያህል የኤሌክትሮኒክስ ሞገድ ውሽንፍር ቢፈጥሩ የኢራን ባሊስቲክ ሚሳኤሎች የB3A ሲግናልን በመጠቀም በአየር ላይ የሚፈጠረውን ድቅድቅ የሞገድ ጨለማን ሰንጥቀው በመግባት የታለሙላቸውን ኢላማዎች በትክክለኛነት ለመምታትን እየቻሉ ነው ያሉት። ይህ ደግሞ በጠፈርና በኤሌክትሮኒክስ ጦርነት ረገድ የምዕራባውያን የበላይነት ያከተመለት እንዲመስል ያደረገም ታላቅ የቴክኖሎጂ ሽግግር ለመሆኑ ዋነኛው ማረጋገጫ ነው። ከዚህ ባሻገር የቻይናው ቤዱ 3 የጠፈር መረብና የላቀው የሳተላይት መምሪያ ወይም ጋይደንስ ቴክኖሎጂ የኢራን የጦር መሳሪያዎች ከአሜሪካ ኤሌክትሮኒክስ ጥቃቶች መከላከል ብቻ ሳይሆን የሀገሪቱን ታዋቂ ባሊስቲክ ሚሳኤሎች መሰረታዊ ጥቃት አቅምን ሙሉ በሙሉ ወደ ላቀ ምዕራፍ አሸጋግሮታል። በተለይ በቴህራን ወታደራዊ መጋዘኖች ውስጥ በብዛት የሚገኙትና ለአካባቢው የአሜሪካ የጦር ሰፈሮች ትልቅ ስጋት የሆኑት እንደ ፋታ 110 ወይም ፈታ 360 ያሉት የኢራን ባሊስቲክ ሚሳኤሎች የፕሪሲዥን ደረጃ እጅግ በሚያስደነግጥ መልኩ እንዲጨምር አድርጎታል። ከዚህ ስኬት በፊት የኢራን ባሊስቲክ ሚሳኤሎች በውጊያ ሜዳ ላይ የነበራቸው ዋነኛ ድክመት የፕሪሲዥን ልኬታቸው ወይም ወታደራዊ ባለሙያዎች ሴኩላር ኢረር ፕሮባቢሊቲ ወይም CEP ብለው የሚጠሩት መለኪያ እጅግ ከፍተኛ መሆኑ ነበር። ይህ መለኪያ አንድ ሚሳኤል ወደ ታለመለት ኢላማ ሲተኮስ ሊያሳዩ የሚችለውን የመሳሳት ወሰን ወይም ራዲየስ የሚያሳይ ነው። ከዚህ ቀደም የኢራን ሚሳኤሎች ሲተኮሱ ከታለመው ማዕከል ከ50 እስከ 100 ሜትሮችና ከዚያም በላይ ስተው የመውደቅ እድላቸው ሰፊ ነበር። ይህም ጥቃታቸው ሰፊ ዞታዎችን በጅምላ በመደብደብ ላይ ብቻ የተገደበ ያደርገው የነበረ ሲሆን የተወሰኑ ስልታዊ ጥንቃቄ የሚሹ ወታደራዊ ኢላማዎችን ለምሳሌ እንደ ጠላት የራዳር አንቴናዎች፣ የነዳጅ ማከማቻ ታንኮች ወይም ወታደራዊ አውሮፕላኖች ማረፊያዎችን ለይቶ ለመምታት አያስችላቸውም ነበር። ይሁን እንጂ የቤዱ 3 የሳተላይት ጋይዳንስ ሃርድዌር በእነዚህ ሚሳኤሎች የቁጥጥር ሰሌዳ ውስጥ ከተገጠመ በኋላ ይህ የስህተት ልኬት ወይም CEP በአስደናቂ ሁኔታ ከ5 ሜትር በታች ዝቅ እንዲል አድርጎታል ተብሏል። ይህ ማለት ሚሳኤሎቹ በመቶዎች የሚቆጠሩ ኪሎ ሜትሮችን በአየር ላይ ተጉዘው ልክ መሬት ሲነኩ የሚፈጥሩት የስህተት ራዲየስ ከአንድ ትንሽ የመኖሪያ ክፍል የማይበልጥ መሆን ነው። ጥቃታቸው ፍጹም ቀጥተኛና ገዳይም እንዲሆን ያደርገዋል። ይህ ፕሪሲዥን አቅም ማለት ነው። ለዚህ አስገራሚ ትክክለኛነት ዋነኛው የቴክኖሎጂ ሚስጥር ደግሞ የቤዱ 3 የሳተላይት ስርዓት የሚጠቀምበት ባለ 3 ረድፍ ፍሪኩዌንሲ አርኪቴክቸር ወይም ትሪፕል ፍሪኩዌንሲ አርኪቴክቸር የሚሰኘው ሲስተም ነው። ሚሳኤሎቹ በከፍተኛ ፍጥነት ወደ ጠፈር ወጥተው በድጋሚ ወደ መሬት በሚምዘገዘጉበት ወቅት በምድር ከባቢ አየር የላይኛው ክፍል ወይም አይኖስፌር ውስጥ በሚያልፉበት ጊዜ በከፍተኛ የሙቀት መጠንና የኤሌክትሮማግኔቲክ ውጥረት ምክንያት የሳተላይት ምልክቶች መዘግየት ወይም መስተዋገል ይገጥማቸዋል። የቤዱ 3 ስርዓት ግን 3 የተለያዩ የሞገድ ድግግሞሾችን በአንድ ጊዜ በመጠቀም ይህንን በአይኖስፌር ምክንያት የሚፈጠሩን የተፈጥሮ መስተጓጎልና የጊዜ መዘግየት በቅጽበት በማስላት ያስተካክለዋል። በዚህ ምክንያት የኢራን የጦር አስተማሪዎችና የአብዮታዊ ዘቡ የሚሳኤል ክፍሎች ሰፊ ቦታዎችን በጅምላ በመደብደብ ብዙ ጥይትና ሀብት ከማባከን ተላቀው ወደ ፕሪሳይዝ አታኮች እንዲገቡ አድርጓቸዋል። አሁን ባለው አቅም የአሜሪካ ወታደራዊ ካምፖች ውስጥ የሚገኙትን የተወሰኑ ህንፃዎችን፣ የመገናኛ ማማዎችን፣ የሰው አልባ አውሮፕላኖችን መቆጣጠሪያ ጣቢያዎችና ወደብ ላይ የቆሙ የጦር መርከቦችንም ጭምር ለይቶ በጥንቃቄ ለመምታት የሚያስችል እጅግ አስፈሪና ስልታዊ አቅምን አስጨብጧቸዋል። የአዲስ የሚሳኤል ትክክለኛነት ደረጃ በባህረ ሰላጤው የሚገኙት የአሜሪካ ጦር አዛዦች አዲስና እጅግ አስቸጋሪ የሆነ የመከላከል ፈተናን የሚፈጥርባቸው ምዕራፍን ይከፍታል። የኢራን ሚሳኤሎችና ሰው አልባ አውሮፕላኖች ወይም ድሮኖች በቻይናው ቤዱ 3 የሳተላይት መመሪያ ስርዓት ታግዘው ያገኙት አዲስ የትክክለኛ የጸረ ኤሌክትሮኒክስ ጦርነት የመቋቋም አቅም በንድፈ ሐሳብ ደረጃ የተገደበ ወታደራዊ መሻሻል ብቻ አይደለም። ይልቁንም በአሁኑ ወቅት በመካከለኛው ምስራቅ ቀጠና ላይ የተዘረጋውን የአሜሪካን የደህንነት መዋቅርና ዓለም አቀፋዊውን የንግድ መስመር ከስር መሰረቱ ያናጋ እጅግ አስፈሪ ስትራቴጂካዊ ስጋት ሆኖ ብቅ ብሏል። የዚህ አዲስ የኃይል ሚዛን ዋና ማዕከል ደግሞ በዓለም ላይ ካሉ የባህር ላይ የንግድ መተላለፊያዎች ሁሉ እጅግ ስሜታዊና ስስ የሆነው ስልታዊው የሆርሙዝ የባህር ወሽመጥ ነው። የሆርሙዝ የባህር ወሽመጥ በየቀኑ መላው ዓለም ለሚያደርገው የኢንዱስትሪና የትራንስፖርት እንቅስቃሴ የሚያስፈልገውን የነዳጅና የተፈጥሮ ጋዝ ንግድ 1/5 ወይም 20
በመቶ ገደማ የሚያስተናግድ ወሳኝ የደም መስመር ነው። ኢራን ይህንን የባህር ወሽመጥ በጂኦግራፊያዊ አቀማመጧ ምክንያት ሙሉ በሙሉ የምትቆጣጠረው ቢሆንም ከዚህ ቀደም ግን የአሜሪካ የባህር ኃይል 5ኛ ፍሊት ወይም ዩኤስ ፊፍዝ ፍሊት እጅግ ዘመናዊ በሆኑ የጦር መርከቦችና በኤሌክትሮኒክስ መከላከያ አጥሮቹ አማካኝነት የኢራን ማንኛውም የጥቃት ሙከራ ለማክሸፍ ይችላል ተብሎ ይታመን ነበር። ነገር ግን አሁን ላይ የኢራን አብዮታዊ ዘብ ወይም IRGC የቻይናን ዘመናዊ ሳተላይቶችን በመጠቀም በአካባቢው የሚንቀሳቀሱትን የአሜሪካ የጦር መርከቦችና ዓለም አቀፍ የንግድ ጀልባዎችን በከፍተኛ ትክክለኛነት ማዳን የሚችልበት አቅምን ፈጥሯል። የቤዱ ቅጽበታዊ መገኛ መረጃ ሪል ታይም ትራኪንግ ዳታ የኢራን ጸረ መርከብ ክሩዝ ሚሳኤሎች በአየር ላይ እየተጓዙ መንገዳቸውን እንዲያስተካክሉና በሚንቀሳቀሱ የባህር ላይ ኢላማዎች ላይ ቀጥተኛ ጥቃት እንዲፈጽሙ የሚያስችሏቸው ናቸው። ይህ አሜሪካ በሆኑ የባህር ወሽመጥ ላይ ያላትን የባህር ላይ የበላይነትና ነፃ መርከብ ጉዞን የማስከበር አቅምን ፍጹም አደጋ ላይ የሚጥል አጋጣሚ ነው። ከባህር ላይ እንቅስቃሴ ባሻገር ደግሞ ይህ ስልታዊ ስጋት በመላው መካከለኛው ምስራቅ ቀጠና በተበተኑት የአሜሪካ ወታደራዊ ካምፖች ላይ የሚያነጣጠር ነው። የስለላ ሪፖርቶች እንደሚያሳዩት ከሆነ የኢራን ወታደራዊ ክፍሎች የቻይናን የጠፈር መረብ በመጠቀም በአጎራባች ሀገራት የሚገኙትን ወሳኝ የአሜሪካ ወታደራዊ ይዞታዎችን በየሰከንዱ እየተከታተሉ ይገኛሉ። ከነዚህም መካከል በሳውዲ አረቢያ በሚገኘውና በመቶዎች የሚቆጠሩ የአሜሪካ ጦር አውሮፕላኖች የሚያስተናግደው የፕሪንስ ሱልጣን አየር ማረፊያ፣ የባህሬን 5ኛው ፊፍዝ ፍሊት ዋና ጠቅላይ መምሪያ እንዲሁም በጆርዳን፣ በኩዌት፣ በተባበሩት አረብ ኤምሬቶችና በጅቡቲ የሚገኙት የአሜሪካ ወታደራዊ ካምፖች እንደሚገኙበት መረጃዎች ያሳያሉ። እነዚህ ሁሉ የጦር ሰፈሮች ከዚህ ቀደም በፓትሪዮትና በታድ የአየር መከላከያ ዘዴዎች እንዲሁም በኤሌክትሮኒክስ የሞገድ ጋሻዎች የተጠበቁ እንደነበሩ ነው የሚታመነው። ይሁን እንጂ የኢራን ድሮኖችና ሚሳኤሎች የቤዱ 3 ቴክኖሎጂ ታጥቀው የአሜሪካና ኤሌክትሮኒክስ መከላከያ አጥር ሰብረው የመግባት አቅም ማሳየታቸው እነዚህ ቢሊዮን ዶላር የፈሰሰባቸው ወታደራዊ ካምፖች ለቀጥታ ጥቃት እጅግ ተጋላጭ ያደርጋቸዋል። ይህ ማለት ቴህራን በቀጠናው ላይ የምትወስደው ማንኛውም ወታደራዊ እርምጃ ወይም ከዋሽንግተን ጋር በሚፈጠር ቀጥተኛ ግጭት ወቅት እነዚህን ወታደራዊ ይዞታዎች በጥቂት ደቂቃዎች ውስጥ በትክክለኛነት የሚሳኤል ድብደባ ሙሉ በሙሉ ከጥቅም ውጭ የማድረግ ወታደራዊ አቅም እንድታገኝ ያደርጋታል። ይህ ማለት የአሜሪካ ጦር አዛዦች በቀጠናው ላይ ያላቸውን የወታደራዊ ስምሪት እቅድ በከፍተኛ ድንጋጤ ውስጥ ሆነው በድጋሚ እንዲከልሱ ያስገደደ አዲሱ የባህረ ሰላጤው መራራ እውነታም የሚሆነው። ከዚህ ባሻገር የቻይናው ቤዱ 3 የሳተላይት ናቪጌሽን ቴክኖሎጂ ለኢራን ወታደራዊ ስኬትና የምዕራባውያን መከላከያን ሰብረው ለመግባት እጅግ ወሳኝ ምሰሶ መሆኑ ባይካድም ይህ ሁኔታ ለራሷ ለቤጂንግ ግን እጅግ አደገኛ ውስብስብና ባለሁለት አፍ ጉራዴ የሆነ የዲፕሎማሲና ስልታዊ ቀውስን ሊያስከትልባት ሊያመጣባት የሚችል ትልቅ ስጋት አለው። በአንድ በኩል ቻይና የራሷን የጠፈር ቴክኖሎጂ አቅም በማሳየት የአሜሪካን ዓለም አቀፋዊ ወታደራዊ የበላይነትን በተዘዋዋሪ መንገድ ለመገዳደርና ዋሽንግተን በመካከለኛው ምስራቅ ውጥረት ውስጥ ጠምዶ ለማቆየት ይህንን የኢራን አቅምን ከፍ ማድረግ በጥሩ መልኩ ልትመለከተው ትችል ይሆናል። ይሁን እንጂ በሌላ በኩል የስውር ድጋፍ ቤጂንግ ከዋና ዋና የንግድ አጋሮቿ ከምዕራባውያን ሀገራት ጋር ያላትን ሰፊ የኢኮኖሚ ትስስር አደጋ ላይ ሊጥልባት የሚችል ታላቅ የጂኦፖለቲካ ቁማር መሆኑ ግን ማንሳት ግድ ይለናል። ቤጂንግ ራሷን በይፋ የኢራን ወታደራዊ ጥቃቶች ቀጥተኛ አጋር አድርጋ ለዓለም ማሳየትን በፍጹም አትፈልግም። የቻይና የውጭ ጉዳይ ሚኒስትርና የጦር መሪዎችም የቤዱ 3 ሲስተም ወታደራዊ ሲግናል ለቴህራን ጥቅም እየዋለ መሆኑን የሚያሳዩ የስለላ መረጃዎች በይፋ ለማስተባበልና ለመካድ የሚጥሩትም ለዚሁ ነው። ቻይና ራሷን በዓለም አቀፉ ማህበረሰብ ዘንድ እንደ ኃላፊነት የሚሰማት ሰላማዊ ገለልተኛ ሀያል መንግስት አድርጋ ለማቅረብ የምትሞክር በመሆኑ የኢራን አብዮታዊ ጠባቂ ጦር IRGC የቻይናን ሳተላይቶች ተጠቅመው በአካባቢው በሚገኙ የሲቪልና የንግድ መርከቦችና በዓለም አቀፍ ወደቦች ላይ ጥቃት እየፈጸመ ነው ተብሎ ስሟ ከጀርባ መነሳቱ ታላቅ ዲፕሎማሲያዊ ኪሳራ እንደሚያጋጥማት እንደሚያመጣባት አድርጋ ልትመለከተው ትችላለች። የዚህ ዳይሌማ አጣብቂኝ ዋናው ማዕከል ደግሞ የቻይና ሰፋ ያለው የኢኮኖሚ ፍላጎት ነው። ቻይና ከዩናይትድ ስቴትስ እና ከአውሮፓ ህብረት ሀገራት ጋር የምታደርገው የንግድ ልውውጥ በየዓመቱ በመቶ ቢሊዮኖች የሚቆጠር ዶላር የሚያስገኝላትና የሀገሪቱን የውስጥ መረጋጋትና የኢኮኖሚ እድገት የሚደግፍ ዋነኛ ምሰሶ የሆነ የደም ስር ነው። ኢራን የቤዱ 3 ስርዓትን በመጠቀም የምትፈጽማቸው የጥቃት እርምጃዎች ምዕራባውያንን እጅግ የሚያስቆጡና ዋሽንግተን በቤጂንግ ላይ ቀጥተኛ ወታደራዊና ቴክኖሎጂካል ማዕቀቦች እንድትጥል የሚያነሳሱ ሊሆኑ ይችላሉ። አሜሪካ በቻይና የጠፈር ምርምር ተቋማት፣ የሳተላይት አምራች ኩባንያዎችና የፋይናንስ መዋቅሮች ላይ ሁለተኛ ደረጃ ማዕቀብ ወይም ሴኮንደሪ ሳንክሽንስ ከጣለች ይህ የቻይናን ኢኮኖሚ በእጅጉ የሚጎዳና በቴክኖሎጂው ዘርፍ ያላትን ዓለም አቀፍ ተወዳዳሪነትን በከፍተኛ ሁኔታ የሚያዳክም ነው የሚሆነው። የኢራን ወታደራዊ እርምጃዎች በሆርሙዝ የባህር ወሽመጥ ላይ የሚፈጥሩት አለመረጋጋት ደግሞ በተጨማሪ በተዘዋዋሪ መንገድ የቻይናን የራሷ የኤነርጂ ደህንነት አደጋ ላይ የሚጥሉ ናቸው። ቻይና እያደገ የመጣውን እጅግ ከፍተኛ የሆነ የነዳጅ ፍላጎት ያላት ሀገር መሆኗ ይህንን ነዳጅ በብዛት የምታስመጣው ከመካከለኛው ምስራቅ በተለይም ከኢራን መሆኑ የሆርሙዝ ወሽመጥ በግጭት ምክንያት ከተዘጋ ወይም የመርከብ ጉዞ ከተስተዋጎለ የነዳጅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ የሚነር ሲሆን መንገዱም ተዘግቶ ነዳጅ በቀጥታ ሊመጣላት የሚችልበትን እድል ስለሚዘጋ በቻይና ኢንዱስትሪ ምርቶች ላይ ከባድ የዋጋ ንረትን የሚያስከትል አደገኛ እርምጃ ይሆናል። ቤጂንግ በቴህራን በኩል አሜሪካን የማዳከም ፍላጎት እንኳን ቢኖራትም የኢራን ቁጥጥር ያልተደረገበት የጥቃት እርምጃ ግን የቻይናን የራሷ ኢኮኖሚ ህልውና ሊያናጋ የሚችል በመሆኑ ምክንያት ይህ የቴክኖሎጂ ትብብር ቻይና በከፍተኛ ጥንቃቄና ስጋት የምትመራው እጅግ ከፍተኛ የሆነ የጂኦፖለቲካ ቁማር ነው የሆነባት ለቻይና። ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታዮቻችን የአሜሪካ ምላሾች ዲፕሎማሲ፣ ማዕቀብ ወይስ ታይዋንን ማስታጠቅ ሊሆን ይችላል የሚለውን
ቁልፍ ጉዳይ መጨረሻ ላይ ተመልክተን የዕለቱን የልዩ ጥንቅር ቆይታችን እንቋጫለን። የቻይናው ቤይዱ 3 የሳተላይት መምሪያ ጋይዳንስ ቴክኖሎጂ የኢራንን ድሮኖችና ባሊስቲክ ሚሳኤሎች በማይበገር ኤሌክትሮኒክስ ጋሻ ውስጥ መክተቱ እንዲሁም የአሜሪካን ሶፍት ስኪል መከላከያዎችን ዋጋ ማሳጠቱ በዋሽንግተን የብሔራዊ ደህንነት ምክር ቤትና በፔንታጎን ወታደራዊ ስትራቴጂስቶች ዘንድ በታሪካቸው ታይቶ የማይታወቅ ታላቅ ስጋትን ፈጥሮባቸዋል። የአዲስና አስፈሪ ጂኦፖለቲካ እውነታ ለመጋፈጥ አሜሪካ በቀጠናው ያላትን ወታደራዊ በላይነት ለማስመለስና የቻይና ቴክኖሎጂ ለኢራን ጥቅም እንዳይውል ለማድረግ በጠረጴዛዋ ላይ በርካታ አማራጮችን ተቀምጠው ይገኛሉ። ስልታዊ፣ ዲፕሎማሲያዊና ወታደራዊ የሆኑ አማራጮች። የመጀመሪያውና ቀላሉ አማራጭ ቤጂንግ ላይ እጅግ ከባድ የሆነ ዲፕሎማሲያዊና የቴክኖሎጂ ጫና ማሳደር ነው። ዋሽንግተን ይህን የሳተላይት ትብብር በቀጥታ የቻይና መንግስት ለዓለም አቀፍ አለመረጋጋት የሰጠው የቴክኖሎጂ ድጋፍ አድርጋ በመፈረጅ ቤጂንግ ለኢራን ወታደራዊ ሃርድዌሮች የምትሰጠውን የቤይዱ 3 B3A የሳተላይት ሲግናልና የስለላ መረጃዎችን በአስቸኳይ እንድታቋርጥ ማስገደድ ነው። ይህ ዲፕሎማሲያዊ ግፊት ውጤታማ እንዲሆን ግን አሜሪካ ከአውሮፓ ህብረትና ከእስያ አጋሮቿ ጋር በመሆን የተቀናጀ የዲፕሎማሲ ግንባር መፍጠርን ይጠበቅባታል። ይሁን እንጂ ዲፕሎማሲያዊ ድርድር ብቻውን ቤጂንግን ሀሳቧ እንድትቀይር ማድረግ እንደማይችል የአሜሪካ የውጭ ጉዳይ ሚኒስተርና የውጭ ጉዳይ ተመራማሪዎች በሚገባ የሚገነዘቡ ይመስላል። ሁለተኛውና የበለጠ ጠንካራው አማራጭ በቻይና የቴክኖሎጂ ዘርፍና በጠፈር ምርምር ተቋማት ላይ እጅግ ከባድ የሆነ ኢኮኖሚና የንግድ ማዕቀቦችን መጣል ነው። ይህ እርምጃ የቤይዱ ሳተላይቶችን በሚያመርቱት የቻይና የጠፈር ሳይንስና የቴክኖሎጂ ኮርፖሬሽኖች ወይም CASC እና ተያያዥነት ባላቸው ኤሌክትሮኒክስ ኩባንያዎች ላይ ያነጣጠረ ሲሆን የእነዚህ ኩባንያዎች ዓለም አቀፍ የፋይናንስ እንቅስቃሴዎችን፣ የዶላር ግብይቶችና የአሜሪካን ሴሚኮንዳክተር ቴክኖሎጂዎችን የማግኘት እድላቸው ሙሉ በሙሉ እንዲቋረጥ ማድረግን ሊያካትት ይችላል። ይህ የሁለተኛ ደረጃ ማዕቀብ ወይም ሴኮንዳሪ ሳንክሽን ተብሎ የሚጠራው ስልት የቻይና ኩባንያዎችን ከቴህራን ጋር ወታደራዊ ትብብር ማድረጋቸው በዓለም አቀፍ ደረጃ የሚያስከትልባቸውን የንግድ ኪሳራ እጅግ ከፍተኛ በማድረግ ራሳቸውን ከጉዳዩ እንዲያርቁ ለማስገደድ የሚያስችል አማራጭ ሊሆን ይችላል። ሆኖም እነዚህ የኢኮኖሚና የዲፕሎማሲ እርምጃዎች ብቻቸውን የቤጂንግና የቴህራን ስትራቴጂካዊ ህብረት ማፍረስ ካልቻሉ ዋሽንግተን ቤጂንግን እጅግ በጣም በሚያማት ጂኦፖለቲካዊ ቁስሏ ላይ ለመምታት ወታደራዊና ስልታዊ መከላከያ አማራጮችን በይፋ ተግባራዊ ልታደርግ ትችላለች። ከነዛም መካከል ዋነኛውና ቻይናን በከፍተኛ ሁኔታ ሊያስደነግጣት የሚችለው ስልት በታይዋን የባህር ወሽመጥ ላይ አዲስ የውጥረት ግንባር መክፈት ወይም ታይዋንን በከፍተኛ ደረጃ ማሳጠቅ ሊሆን ይችላል። አሜሪካ ለታይዋን የምታደርገውን ወታደራዊ ድጋፍ በአስደናቂ ሁኔታ በማሳደግ የላቁ የጸረ መርከብ ሚሳኤሎችን፣ የስለላ ድሮኖችን እንዲሁም የአየር መከላከያ ስርዓቶችን ለታይፔ በይፋ ማቅረብን ትችላለች። ከዚህ በተጨማሪ የአሜሪካ የባህር ኃይል እጅግ ዘመናዊ የሆኑ የኒውክሌር ተሸካሚ ጦር መርከቦችንም በታይዋን ወሽመጥና በደቡብ ቻይና ባህር ላይ በቋሚነት በማሰማራት ቤጂንግ በገዛ ደጃፏ ላይ ካለው የጸጥታ ስጋት ጋር እንድትጠመድ ማድረግን ትችላለች። አሜሪካ ይህ እርምጃ ለቻይና እጅግ አስፈሪ መልእክት የሚልክ ነው። ቻይና በታይዋንና በደቡብ ቻይና ባህር ላይ ያላትን ወታደራዊ ትኩረትና ሀብት በሙሉ እዛው ላይ እንድታውል በማስገደድ በመካከለኛው ምስራቅ ለሚገኘው የኢራን ወታደራዊ ኃይል የምታደርገውን የስለላና የሳተላይት ድጋፍ እንድታቋርጥ ለማድረግ እንደ ታላቅ የመደራደሪያ ካርድ ሌቨሬጅ ሆኖ ሊያገለግል ይችላል። ቻይና በገዛ ደጃፏ ላይ የሚመጣባትን ወታደራዊ ጫና ለመቀነስ ስትል ግን ለኢራን የምትሰጠውን የቴክኖሎጂ ድጋፍ ለመቀነስ ወይም ሙሉ በሙሉ ለማቋረጥ ልትገደድ የምትችልባቸው እድሎች ሊፈጠሩ ይችላሉ። ግን ይህ በአሜሪካ የሚወሰደው ሁለገብ ስልታዊ ምላሽ ባህረ ሰላጤው ላይ ያለውን ወታደራዊ ሚዛን በድጋሚ ለማሳከል የሚደረግ ታላቅ ጥረት አካል ሆኖ ሊቆጠር ይችላል። ዋሽንግተን የምትወስዳቸው የዲፕሎማሲ የኢኮኖሚና የወታደራዊ ጫናዎች በአንድ በኩል የቻይናን ቴክኖሎጂ ክንፍ የሚሰብሩ፣ በሌላ በኩል ደግሞ ኢራን በቻይና ሳተላይቶች ታግዛ ያገኘችውን ወታደራዊ አቅምና የበላይነት ወደ ቀድሞ ደካማ የቴክኖሎጂ ደረጃ በመመለስ የአሜሪካን የባህርና የአየር የበላይነት በድጋሚ ለማስከበር ታስቦ የተዘጋጀ ወሳኝ ምዕራፍ ስለመሆኑ ማንሳት እንችላለን በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ ያመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ቪዲዮ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልኝ። ሰላም።